እናወራለን። ምን ልትከጂ ነው? አንቺ እኮ መጀመሪያውንም ሰው አትቀርቢም ነበር። እሱ ስለረዳሽ ነው ኪራ የምትይው። ቆይ አንቺ ምንድነው ችግርሽ? ያምሻል እንዴ? ግን እውነቷን ነው ሀና ልክ አይደለችም ያለችው። አሁን ከፊቴ ዞር በይልኝ። ባልልስ ምን እንዳትሆኚ ነው? ትሰሚኛለሽ? አንቺ እኮ በተዳሪ ነው የመጣሽው። በተዳሪ መጣሽ ማለት ደግሞ በአይኔ ብለኝ መጣሽ ማለት ነው። እሺ ደህና ሁኚ። ምን ነው ስላወኩብሽ ደበረሽ አይደለ? ኪራ ግን ሞኝ ነው ለጥቅምሽ ብለሽ እንደቀረብሽው አለማወቁ። ትሰሚኛለሽ? እኔ ግን አይኑን እገልጥለታለሁ። እስካሁንም ዝም ያልኩሽ ወንድሜ ሚስት ነሽ ብዬ ነው። እሺ ድጋሚ አንድ ቃል ልትናገሪ እንዳትሞክሪ። ጭራሽ መታሽኝ አሳይሻለሁ። እሺ ትዕግስት የተሞላባት ጽናት አሁን ላይ በቃኝ፣ ትዕግስቴን እስከዚህ ድረስ ከተጠቀምሁበት ከዚህ በኋላ ኃይለኝነቴን እጠቀምበታለሁ ያለች ትመስላለች። አሁን ላይ ኪራ የማላቃት ሰው ሆነችብኝ ይላል። ሰኒ በታገተች ሰዓት ማነው ያገተሽ? ምንድነው ችግሩ? ንገሬን፣ ግልጽ አርግልን ብትባልም አይ በፍጹም ችግር የለውም ዋናው መፈታቴ ነው በማለት ነገሮችን ሸፋፍናቸው ነበረ። አሁን ግን ከፍተኛ የሆነ ችግር ውስጥ ገብታ እየተሰቃየች ትገኛለች። ጆከርም ስለሚወዳትና ስለሚያፈቅራት ለሷ ዋጋ እየከፈለ ይገኛል። ሰላም ጤና ይስጥልኝ አድማጭ ተመልካች የቻናሌ ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልሁኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ምሩ ልጇን ካጣች በኋላ መናገር መጋጋር ሳትችል አልጋ ላይ ነበረችና አሁን ላይ ድና ሁሉም ሰብሰብ ብለው እየተጨዋወቱ ይገኛሉ። ያዩትና የተመለከቱት ነገር ታምር ሆኖባቸው ደስታ በደስታ ሆነዋል። ሀና ወደ ቢሮ ስራዋን ለማከናወን በመጣችበት ሰዓት ራሴን ከፍተኛ የሆነ ጭንቀት ተጨናንቄ ነበር ተነሳብኝ ትላለች። ይሄ ነገር መቼ ነው የጀመረ ስትባለም ትንሽ ቆየት ብሎብኛል እናም ተለማምደናል ትላለች። እናም ስራውን እኛ እንሰራዋለን ሄደሽ ወደ ቤትሽ ረፍት ብታደርጊ ሻልሻል ብትላትም በፍጹም ወደ ቤት ከሄድሁ እንደገና በሽታው ስለሚጫጫነኝ መሄድ አልፈልግም፣ ደግሞ ማስታገሻ ስለወሰድኩበት ይሻለኛል በማለት እዛው ላይ ማንቀላፋት ጀመረች። ኪያም ሀና ታማ ስላየቻት በቃ አሁን ላይ ኪራን ላስፈቅደውና በኔ ቤት ቢሆን ሄደሽ ተኝተሽ ትቆያለሽ ከዛ ይሻልሻል በማለት በሐሳብም ተስማምተዋል። ያም የእህትነት ኃላፊነት ስላለባት በቃ ኪራን አስፈቅጄው ልምጣና ወደ ቤት ይወስድሻለሁ በማለት ጥላትም ሄዳ ነበር። ሀና ግን እያማረረች ትገኛለች። ከፈጣሪዋ ጋር እየተነጋገረች ነው። መቼ ነው ታምሜ የምተኛበትና እፎይ የምልበት ቤት የምሰጠኝ በማለት ፈጣሪዋን እየጠየቀች ነው። አንድ ቀን ግን ይኖረኛል ትላለች። ግን የበሽታዋ መነሳት ምክንያት አሁን ላይ ከአከራዩዋ ጋር ሳይሆን አልቀረም። እንዳሳየችንና እንደተመለከትነው ከሆነ አከራዩዋ መጥፎ ቃል ተናግራት ብቻ ግን እንደከፋት ያሳብቅባት ነበር። እናም ወደ ኪያ ቤት ከሄደች በኋላ አሁን ላይ ሄኖክ ያዋራት ነው። ይህ በሽታ ግን ቆየብሽ ሰነበተ ወይ በማለትም ጠይቋት ነበር። አዎ ከልጅነቴ ጀምሮ ነው እናም ተለማምደናል ትለዋለች። ወሬያቸው መካከልም ለሄኖክ ከቢሮ ስራ እንደመጣ ይደወልለታል። በዚህ መሃል እኔ እንግዲህ መተኛት ነው የምፈልገው ስራውን ራሳቸው ስሩት በማለት እነዚህ እኮ ደንበኞቻችን ናቸው የሚገፉ አይደሉም ስለዚህ እንሰራዋለን ይላል። ሄኖክም አንቻሞች ስለሆነ ረፍት አድርጊያለሽ ባይሆን ኪያና እኔ እንሰራዋለን በማለት በሐሳብም ተስማምተዋል። በቃ ፋይሉ አሁን እነ ኪራ ቤት ስለሆነ ሂጄ በሞተር ላምጠው በማለት በሐሳብ ይስማማሉ። ሰኒና ጽናት እነምሩ ቤት ሂደው እሷን እያዝናኗት ይገኛሉ። አሁን ላይ ከተኛችበት ስለተነሳች በጣም ደስ ብሏቸዋል። እናም የተነፋፈቁትን ወሬ ሰብሰብ ብለው እያወሩ ነው። ሰኒም በወሬዋ መካከል ባለፈው ግን ምን ልትይ ነበረ? ወረቀትና እስክሪብቶ አምጪ ብለሽኝ ካቀረብሁልሽ በኋላ ምንም ነገር አላልሽኝም፣ ግን ደግሞ እስኪ ዛሬ ቃል በቃል ንገሪ በማለት አስጨንቃትም ነበር። ሀዊም ከዚህ በፊት ያደረገችው ነገር ስላለ አሁን ላይ ለማንም እንዳትናገርባት በተጠንቀቅ ላይ ናት። በር ላይ ቁማም የሆነውና የተፈጠረውን ነገር ስታዳምጥም ነበረ። እምሩ በፍጹም ሌላ ምንም አዲስ ነገር የለም ትላለች። ሰኒ አይ ይሄንማ አላምንሽም የዛኔ እኮ ልትነግሪ ነበረ ግን ምንድነው እባክሽን ንገሪ ስትላትም በፍጹም አልነግርሽም አሁን ላይ ያ ሁሉ አልፏል ዝም ብለን እንጫወት በማለት ነገሩን ማስቀየሰችው። እነምሩ ቤት ጨዋታቸውን ከጨረሱ በኋላ አሁን ላይ ሁለቱ እየተሻኛኙ ነበር። እንግዲህ በዛው ሊሄድ ስለሆነ አብረን እንሂድ በማለት ከጽናት ጋር ወደ ቤት አብረው ያመራሉ። በዚህ መሃል ታዲያ ወሬያቸውን ቀጥለው ነበር። ጽናትም አሁን ላይ ኪራና እኔ በጣም እየተጣላን ነው። ነገሮች ሁሉ እንግዲህ እንዳሰብኋቸው አልሆኑልኝም። ጸባዬ በሆነ ባልሆነው እየተቀያየረ ይገኛል። ሰኒም የጽናት መቀየር ግራ ስላጋባት እንዴት አንቺ ተቀየርሽ? አንቺ እኮ ታጋሽ ነበርሽ፣ ከሁላችን ትበልጫለሽ በማለት ብቻ አንዳንድ ነገሮችን አወርታት ነበር። ጽናትም ምን እንደሆን ኋላቅም አሁን ላይ የድሮ ትግስቴ ሞጥጥ ብሎ አልቋል፣ ምንም አይነት ትግስት የለኝም በማለት ብቻ ግን እሷም ጠፋት እንዳጠፋች ያለውን ነገር እየነገረቻት ነው።
ወሬያቸው መካከል ኪራ ለጽናት ስልክ ይደውልላታል። አሁን ላይ ከነኪያ ቤት የሆነ ስራ ስልንሰራ ስለሆነ ፋይል ከቤት ይዘሽልኝ ነይ በማለት ትዕዛዝ ያስተላልፋል። እና ቤቱ ሙቋት ስለነበረ እያርገበገበች ነው። ያ ወረቀት ደግሞ ከቢሮ ስለሚፈለግ ወረቀቱ ይጨራመድብሻል አስቀምጮ በማለት ኪራም ቀምቷት ነበር። በዚህ ቅስፈት ታዲያ ጽናት ትመጣለች። ሀና የጽናትን ባህሪ ጥንቅቅ አድርጋ ስለምታውቀው ቁማ እየተንቀጠቀጠች ነበር። እኔ ልሂድ ወይ በማለት ስራሽን ስለምታውቂ ነው ቁመሽ እንደዚህ የምትንቀጠቀጭው በማለት አንጃ መናገር ጀመረች። ኪራም የጽናት ባህሪ ክፉኛ ስላናደደው በቃ ውጪ ልጅቷ ስራዋን ትስራበት በማለት ለምን ለኔ ስትል አዝለሃት አዞርም በማለት አንድ ሁለት መነጋገርም ጀመሩ። ኪራ የሌለ ተናደደ። ከፈለግሽ ውጪ በማለት ከቤት ያስወጣታል። ያም ወንድሟን ከተቆጣችው በኋላ እንደዚህ እኮ አይባልም ብላ እሷን ትከተላታለች። ተከትላ ከሄደች በኋላ ግን የገጠማት ነገር ጥሩ አይደለም። አንዳንድ ነገሮችን ተነጋግረው ሁለቱ ተቀያየሙ። ጽናት ቅናት እንዳልሆነ ያደረጋት ነው። በዚህ ቅስፈት ታዲያ ኪያ ተከትላ ጽናት በማለት ታስቆማታለች። ከኔ ምን ጎሎ ምን አንሶ ነው ለወንድምሽ ምን አንሸ ነው ከሷ ጋር ቄጤሽ የገጠመ በማለት አንድ ሁለት ተነጋገሩ። ወንድምሽ ያን ቤት ሲከራይ እኮ እኔም ለፍቼ ደክም ያለው። ስለዚህ አንቺ ለወንድምሽን የቀረብሽው ለጥቅም ብለሽ ነው። ለጥቅም ብለሽ እንደሆነ በደንብ አውቄዋለሁ። አሁን ላይ ለምን ወንድምሽ እንዳላወቀ ግራ ይገባኛል ትላታለች። በዚህ መሃል ታዲያ ኪያ እንደ እብድ አደረጋት። የወንድሜ ሚስት ብዬ እስካሁን ድረስ አክብሬሻለሁ፣ ለምትናገሪው ነገር ለከት ይኑርሽ በማለት አንድ ሁለት መነጋገሩን ቀጥለውበታል። አሁን ላይ እኔን ስለምጠይኝ እነሱን ሁለቱን ለማጣበቅ የቻልሽውን ሁሉ ያደረግሽ ነው። የባስ ብለሽ ከቤትሽ አመጣሽ ቁጭ አደረግሽና አገጣጠምሻቸው በማለት ብቻ ግን አንድ ሁለቱን መወራወር ጀመሩ። እሷም እንግዲህ ለመታገስ እየሞከረች ነበር። ትም ክፉኛ ተናዳ ስለነበረ በንግግሮቹ አረካችም። እናም አንስታ በጥፊ ትደረግማታለች። በዚህ መሃል ኪያ የምትሄድበትን አሳጣት። እንዳትመታት የወንድሜ ሚስት ብላ ከበረቻት። አሁን ላይ እንከባበር ወደ ቤትሽ ተመለሽ በማለት ነግራትም ጽናትም አልሰማም አለች። አሁን ላይ ወንድምሽን የቀረብሽው ለጥቅም ብለሽ ነው። ከዚህ በፊት ማንንም አትቀርቢም ነበር፣ ግን ደግሞ ወንድሜ የምትይ ከሱ ጥቅም ፈልገሽ ነው በማለት ታፈርጠዋለች። ያም ነገሩ ክፉኛ ስላናደዳት አንስታ በጥፌ ትደረግማታለች። ጽናትም እንደ እብድ እያደረጋት ብቻ ግን ሁለቱ ተለያይተዋል። ወደ ቤቷ ከተመለሰች በኋላ እንደ እብድ እያደረጋት ነው። አሁን ላይ ጥፋት ያጠፋው ይመስለኛል። ክፉኛ ተናድጄ ስለነበረ ኪያን አስቀየምኋት በማለት ለምሩ እየነገረቻት ነው። እምሩም ነገሩን በጥሞና ከሰማች በኋላ ጥፋት ያጠፋሽው አንቺ ነሽ። አሁን ላይ የተገናኙት በስራ ጉዳይ ስለሆነ ምንም አይነት ጥፋት አላጠፉም። ስለዚህ አንቺ ነሽ ተናደሽ ያበላሸሽው፣ ይቅርታ ጠይቂያት ትላታለች። የሆነውና የተፈጠረው ነገር ክፉኛ እናዶታል። እናም ከቢሮ ከሄደ በኋላ ጋሻ አያሌው እሱን ለመጠየቅ ጎራ ሲልም ያለውና የተፈጠረውን ነገር አንድ ባንድ ተናግሮም ነበር። ባለቤቴ ምን እንደሆነችብኝ አላቅም፣ ሌላ ሰው ሆናለች ይለዋል። ሀና የምትባል ሰራተኛ ነበረችኝ፣ ከሷ ጋር ግን ሊስማሙልኝ አልቻለም። እሷን አየሁ አውሬ ያየሁ ብላለች። የባስ ብለም በሷ ምክንያት ኪያም መታታለች በማለት ያለውን እውነት ያፈርጠዋል። ጋሻ አያሌውም የተሰማውን ነገር ነግሮታል። በሚስትና በእህት የገባ ችግር መቋጫ የለውም። ስለዚህ አንተ ገብተህ ነገሩን ልታፈርጠው ይገባል። ስለዚህ ታረቁ በቃ በማለት በሐሳብም ተስማምተዋል። የናሆም የድሮ ፍቅረኛ ነኝ የምትል ሴት አሁን ላይ ከባድ ችግር ሳትፈጥር አልቀረችም። ናሆም ሚስቴ ነቃችልኝ፣ ከዚህ በኋላ ችግር የለም ሰላሜን አግኝቼ እቀመጣለሁ ሲል ሌላ ጣጣ መጥቶበታል። ወደ ሱቅ እያመራሽ ነበርና የናሆም የድሮ ፍቅረኛ አንቺ ከነምሩ ቤት አይቼሻለሁ አይደል በማለት አንዳንድ ነገሮችን ለማታለል ፈልጋም ነበር። ገንዘብም ለመስጠት ስትሞክር እኔ ገንዘብ ፈላጊ አይደለሁም በማለት የሰጠቻትን ገንዘብ ከፊቷ ላይ የተበተነች በኋላ ድጋሜ ካጠገቢ እንደደርሽ በማለት ጥላትም ትሄዳለች። ታዲያ ልጅቷ አሁን ላይ አርፍ ያልቀመጥም እነምሩ ቤትም ሂጄ የሆነውና የተፈጠረውን ነገር ተናግሬ አሁን ናሆማን በእጅ አስገባዋለሁ በማለት እየፎከረች ትገኛለች። ያና ሄኖክ አሁን ላይ የተመቻመቹ ይመስላሉ። አሁን ከፍቷትና እያለቀሰች ስለሆነ ከጎኗ ሆኖ እያጽናናች ነው። ቢሮም ስራው አልሰራልኝ አለ፣ ወደሷ ልሄድ ይላል። ለኪያ አሪፍ ነገር እያደረገላት ነው። የሚበላ የሚጠጣም ብቻ ግን ከጎኗ ሆኖ እያጽናናት ይገኛል። ኪያም ለሄኖክ ስሜት ስላላት አብሯት እንዲሆን ፈቅዳለታለች። እሱም የቻለውን ሁሉ ተፍ እያለ ይገኛል። ናሆም የድሮ ፍቅረኛውን አግኝቷት እንደ እብድ እያደረገው ነው። አሁን ላይ የታግንተሽ መጣሽ? አካባቢውንስ የታገኘሽው? ድሮ ጥለሽኝ ሄደሽ ነበር አይል? አሁን እንዴት ፈለግሽ? በማለት ሁለቱ አንገት ለአንገት ገጥመዋል። እሷም ዛሬ ላይ የምታንቋሽሸኝ ድሮ አብረን ስንጠጣ ነበር አይደለ? ብዙ ጊዜያቶችን አብረን አሳልፈን ብቻ ደስ የሚል ፍቅር ነበረን። ዛሬ ለምንድነው የጠላኸኝ ብትለውም በፍጹም ካንቺ የበለጠች ሴት አግኝቻለሁ፣ ከዚህ በኋላ አንቺን አልፈልግሽም ይላታል። ውድ አድማጭ ቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንሁኝ በሌላ ቪዲዮ ውስጥ ከምንገናኝ መልካም ቀን ይሁንላችሁ።